አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የወሎ ጊራና ቲዩብ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ከርዕሱ ላይ እንደተመለከታችሁት ወሎ ጊራና ቲዩብ ወይም ቻናሌ ለምንድን ነው የማያድገው ይላል ማለት ነው። ወደ ቪዲዮ ከማለፋችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ቀጥታ ወደ ቪዲዮ እናልፋለን። እሺ ቀጥታ እንግዲህ ወደ ቪዲዮ እናልፋለን ማለት ነው። እንግዲህ ወሎ ጊራና ቲዩብ ቪውም ይሁን ሰብስክራይቡም ይሁን እየጨመረ አይደለም። ስለዚህ ለምን ነው እንግዲህ እንደ ምክንያት እኔ ያገኘሁት ነገር ምንድን ነው? አንድ ሁለት ወይም ሶስት ምክንያቶች ነው ማለት ነው። እስቲ በመጀመሪያ ወሎ ጊራና ቲዩብ ምን ምን እየሰራ ነው የሚለውን ኢንሻአላህ እስኪ ልንገራችሁ። ወሎ ጊራና ቲዩብ እንግዲህ በህንፃ መደብር ዙሪያ ማለት ነው ብዙ ነገሮችን ሲያሳውቃችሁ፣ በተለይ ውጭ ላላችሁ እህትና ወንድሞች ማለት ነው ብዙ ያላወቃችሁትን ነገር እንዲታውቁ አድርጓል ብዬ አስባለሁ ማለት ነው። ምክንያቱም የቀለም ዋጋ ስንት እንደሚገዛ፣ የፕላስቲክ ኮርኒስ እንደዚሁም የኳርቲዝ የተለያዩ ነገሮችን ማለት ነው በህንፃ መደብር ዙሪያ ብዙ ነገሮችን ሰርቷል ማለት ነው። ስለዚህ እንግዲህ ኳርቲዝ ለምሳሌ ምን ያክል እንደሚሸጥ በተለይ እና ወንድሞች ውጭ ያላችሁ በቃ ቤት አሰሩልን ነው እንጂ የምትሉት ኳርቲዝ ስንት ነው የሚሸጠው፣ እንደዚሁም ደግሞ ፕላስቲክ ኮርኒስ የሚሆን ሚስማር፣ ጂፕሰም፣ ሞራሌ ሊሆን ይችላል እነሱን ማለት ነው። ስለዚህ እነሱን በዝርዝር እንዲታወቁ አድርጓል ብዬ አስባለሁ ማለት ነው። ፕላስቲክ ኮርኒሶችንም እንደዚሁም በማየት ከለሮችን ማለት ነው በምርጫ ለምሳሌ ዩቲዩብ ላይ በመለቃቸው አይነቶች ማለት ነው ፎቶ ስክሪንሾት ድረስ እያደረጋችሁ እያላካችሁልኝ በዛ መሰረት ቤታችሁን ብዙ ያሰራችሁ እህትና ወንድሞች አላችሁ። ስለዚህ እሱ ወሎ ጊራና ቲዩብ ጠቅሟችኋል ብዬ አስባለሁኝ ማለት ነው። አምፖሎችንም እንግዲህ የተለያዩ አምፖሎችን፣ ስፖት ላይቶችን እንደዚሁም ደግሞ ሶኬት እና ማብሪያ ማጥፊያ የአምፖል ማቀፊያዎችን፣ ሌሎችም አምፖሎች ተለጣፊ የሚሆን ተንጠልጣይ እንደዚሁም ደግሞ ባለ ብሉቱዝ አምፖሎችን ማለት ነው እነሱን እንዲታወቁ አድርጓል ብዬ አስባለሁኝ። ቀለሞችን እንግዲህ የውሃ ቀለሞችንም እንደዚሁም ሲንቴቲክ ወይም ደግሞ የጋዝ ቀለሞች ብለን በተለምዶ የምንጠራቸውን ቀለሞች ዋጋቸውንም እንደዚሁም አይነታቸውንም እንዲታወቁ ረድቷል ብዬ አስባለሁኝ ማለት ነው። ይሄን ካልኩ ደግሞ ወደ ሌሎች ደግሞ ፈርኒቸር ስራዎች ወንድሞች አስተዋውቅላቸዋለሁ ማለት ነው። አልጋዎችን፣ ክችን ካቢኔት እንደዚሁም ዱላብ፣ የላሜራዎችንም እነሱን እንግዲህ እንዲታወቁ እነሱም ደግሞ ስራቸውም እንዲተዋወቅላቸው አድርጓል ብዬ አስባለሁ ማለት ነው። የኤሌክትሪክ ገመድንም በደረጃ 1 በደረጃ 2 እንዲታወቁት እንዲትለዩት አድርጓል ብዬ አስባለሁኝ። የዲሽ ገመድንም እንደዚሁ በተመሳሳይ ደረጃ 1ን ደረጃ 2ን እንዲታወቁ አድርጓል ብዬ አስባለሁኝ ማለት ነው። ይሄን ካልኩኝ እንግዲህ ሌሎችም ይኖራሉ በቤት ዙሪያ በቦታ ዙሪያ እነዚህንም አስተዋውቄ የተገበያያችሁ እህትና ወንድሞች ምስክራችሁ ብዬ አስባለሁኝ ማለት ነው። ይሄን ካልኩኝ እንግዲህ ቻናሉ ለምንድን ነው የማያድገው? እስኪ ኮሜንትም ላይ እንድትጽፉልኝ እፈልጋለሁኝ ማለት ነው። እንደኔ እይታ ለምሳሌ ቻናሉ ወሎ ጊራና ቲዩብ ማለት ነው ያላደገበት ምክንያት ብዬ የማስበው አንደኛ ፕራንክ ስለማይሰራበት ነው። ይሄን ቻናል ማለት ነው ፕራንክ የሚሰራበት ቻናል ቪውም ይሁን ወይም እይታው ሰብስክራይበሩም እንደዚሁ ይጨምራል ማለት ነው። ፕራንክ እንግዲህ እንደሚታወቀው ውሸት ነው። ውሸት አቀነባብረው ነው ፕራንክ ሰራን ብለው የሚሉት። ያንን በዚህ ቻናል ላይ ስለማይለቀቅ እንዲያድግ ሆኗል ብዬ አስባለሁ ማለት ነው። ይሄ እንደው ባያድግም ይቅር እንጂ ፕራንክ አይሰራበትም ይሄ ቻናል። ሁለተኛ ደግሞ
ያው በቃ ለምሳሌ ሌሎች እንደሚያደርጉት ሚስቶቻቸውን ቻናል ላይ እንደሚያወጡት ማለት ነው። እንደዛም ስለማይደረግበት ነው በያድግ ቅር እንጂ እኔ ለምሳሌ ሚስቴ ሚዲያ ላይ አላዋጣም ማለት ነው። ስለዚህ ለምሳሌ ሚስቶቻቸውን ይዘው የሚወጡ የዩቲዩበሮች ቻናላቸው የት እንደደረሰ ብዙ እይታ እንዳለው፣ ብዙ ሰብስክራይብ እንዳለው፣ ብዙ ጋጋታ እንዳለው ይታወቃል ማለት ነው። ይሄ ደግሞ እንደዛ ስለማይደረግበት ለዛ ምን አላደገው ብዬ አስባለሁኝ ማለት ነው። አላዲግ ብሎ ይቀራል እንጂ በዚህ ቻናል ላይ ለምሳሌ ፕራንክም ይሁን ሚስቴንም ይሁን አላወጣም ማለት ነው። እዚህ ቻናል ላይ ግን እናንተ የሚጠቅማችሁን ነገር እንዲሁ ቻናል ቤተሰቦች የሚጠቅመው እስኪ ማንኛው ነው? እስኪ ኮሜንት ላይ እንድትጽፉልኝ። ውሸት መለቀቁ ነው? ፕራንክ መደረጉ ነው? ወይስ ደግሞ አላህን ሳይፈራ ቀርቶ ሚስቱን አደባባይ ለማውጣቱ ነው የሚጠቅመው? ወይስ ገበያ ነክ ነገሮችን በቤት ዙሪያ ለቤታቸው የሚያስፈልጉ ነገሮችን በዚህ ቻናል ላይ ይለቀቃል? ያን የሚጠቅመው ወይስ ማንኛው ነው የሚጠቅመው? እስኪ እናንተም ኮሜንት ላይ እንድትጽፉልኝ እፈልጋለሁ ማለት ነው። እንግዲህ ወሎ ጊራና ቲዩብ ከዚህ በኋላም እንግዲህ ገበያ ነክ ነገሮችን ኢንሻአላህ የሚያቀርብ ይሆናል ማለት ነው። በገበያ ዙሪያ ማለት በህንፃ መደብር ዙሪያ፣ በቦታ በቤት ሌላም ለምሳሌ እንዲለቀቅ የምትፈልጉት ካለ እናንተ ኮሜንት ላይ መጻፍ አለባችሁ። ያ የሚለቀቀው ነገር ደግሞ አላህን የማያስቆጣ መሆን አለበት ማለት ነው። የሚለቀቀው ነገር ለምሳሌ አላህን የሚያስቆጣ ነገር በዚህ ቻናል ስራ እናለቀቅ ብትሉ እኔ አልለቅም ማለት ነው። በቃ በገበያ ዙሪያ እኔ ለምሳሌ የምሸጥባቸውን የገበያ ዝርዝር እስከዛሬ እንደማደርገው በዚያ መሰረት ነው። እስከዛሬም ስሸጥ የከረምኩት በዚያ ነው። ወደ ሀራ ሊሆን ይችላል፣ ዶሮ ግብር ከዚህ አካባቢ እንኳ ውጭ ማለት ነው። እዛም የጫናችሁ እህትና ወንድሞች አላችሁ። ምክንያቱም እኔ የምሸጥባቸውን የዋጋ ዝርዝሮች እዚህ ጋር እናገራለሁኝ። በዛው በቪዲዮ መሰረት ቀን ስለምጽፍ በዛ ቀን በተጻፈበት መሰረት ጠይቃችሁ የወሰዳችሁ አላችሁ ማለት ነው። ስለዚህ ቀጣይም እንግዲህ ወሎ ጊራና ቲዩብ በዚሁ ዙሪያ ነው የሚያጠነጥነው ወይም የሚሰራቸው ፕሮግራሞች ማለት ነው። ስለዚህ ሌሎችም እንዳልኳችሁ አላህን የማያስቆጣ ነገር ከሆነ እንደዚህ አይነት ቪዲዮ ስራለን ካላችሁ የምሰራ ይሆናል ማለት ነው። ስለዚህ የእናንተ ደግሞ ከእናንተ የሚጠበቀው ላይክ ማድረግ፣ እንደዚሁም ሰብስክራይብ ማድረግ፣ ለሌሎችም ሼር ማድረግ ነው። ላይክ ለምሳሌ አይከፈልበትም። ለምሳሌ አንድ ቪዲዮ ስለቅ 1000 1200 ከዛም በላይ እይታ ይኖረዋል። ላይኩ ግን ሲታይ በጣም ዝቅተኛ ነው ማለት ነው። ላይክ ማድረግ ምንም የሚያጎለው ነገር ስለሌለ ቪዲዮም ሲለቀቅ ደግሞ ቶሎ እንዲደርሳችሁ የደወል ምልክቷንም ጫን እያላችሁ ወሎ ጊራና ቲዩብን እንድታሳድጉ እላለሁ ማለት ነው። ስለዚህ ኢንሻአላህ በገበያ ነክ ነገሮች የምለቅላችሁ ይሆናል። በምሰራችሁ ቪዲዮዎች ደግሞ ጥያቄም ካላችሁ መጠየቅ ትችላላችሁ ማለት ነው። ይህንን ይመስላል ማለት ነው ለዛሬ ያስኩላችሁ ቪዲዮ። እንግዲህ ቪዲዮውን ከማብቃታችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ እላለሁ። ፕላስቲክ ኮርኒስም እንግዲህ ከነገ ወዲያ ይገባሉ። እነዚህ የምትመለከቷቸው ከለሮች ፋብሪካ ጋር ያው ብር ተከፍሎ መኪናም ተዘጋጅቷል። ነገ ኢንሻአላህ ይጫናል። ከነገ ወዲያ እዚህ ይራገፋል። ዋጋውስ ደግሞ ስንት ሆኗል የሚለውን እሱም ጭማሪ ስላለው የፕላስቲኩ እሱን የምሰራላችሁ ይሆናል ማለት ነው። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።